الدبدام رايا الفاقع والدبدام رايا الفاقع والدبدام رايا الفاقع والدبدام وانتو الفاقع رايا تايلي وانتو الفاقع رايا تايلي زخبركا حزب تግራይ ኣብ ውሽጢ ኣብ ደገ ትግነይ ዝኸበርካ መፈጠሪና መኹርዒና ዝኾንካ ህዝብና ህዝቢ ዞባ ደቡብ ትግራይ ራያ ራዮማ لخبركم ولدنا أشايخ قساوستي عبيت عدي دبرتي زولج كلهم درايات وكلوا دخبركم مناسي جيغانو رايتوت اب 14 ورداتات ودبهم مسلنينت خونو رئيس مدنان خونو رئيسنا نادنن ايت قاللنا يوهم قاتري ليتي او غن حزبهم خوينكم تقالس لهم مناسي والله عاوز مدرخ زل تغنكم مخرعتنا بلح صاف نايت منسي رايا لهونكم حمد مخني بلح صاف نايت منسي لهونكم ዛሬ የምነግራችሁ ነገር እስከ ዛሬ ከነገርኳችሁ በሙሉ በጣም ይለያል። ይህ ቦታ አዲስ ላይፍ አፓርትመንት ይባላል። አፍሪካ ህብረት አካባቢ ይገኛል። ጥንቅቅ ብሎ ተሰርቶ ነዋሪዎች ከተረከቡት ድፍን 1 ዓመት ሞላው። ይሄኛው ደግሞ ቡልጋሪያ ኤምባሲ አካባቢ የሚገኝ ቄንጠኛ ህንጻ G+14 ሲሆን ደንበኞች ተረክበው እየኖሩበት ነው። አሁን ራስዎን ያዘጋጁ። ቅንጡ አፓርትመንት ከፈለጉ ይሄኛው መሃል ቦሌ ላይ የሚገኝ በድንቅ ሁኔታ የተሰራ ቤት ነው። ሲቲቪው ይባላል። እርሶን እየጠበቀ ነው። በፍጥነት የምረከበው ቤት ይኖር ይሆን ካሉ ደግሞ ይሄኛው በአጭር ጊዜ ሊገቡበት ይችላሉ። ሳም ቤክ ይባላል። እዛው ቦሌ ነው የሚገኘው። ጥቂት ቤቶች ብቻ ቀርተውናል። ይሄኛው ደግሞ ዘጌ አፓርትመንት ይባላል። እዚህ በደንብ ቦታ አለን። እርሶን እየጠበቀ ያለ መኖሪያ ቤት ነው። ከሚሊኒየም አዳራሽ ጀርባ ይገኛል። ኑ ወደ ፒያሳ ልውሰዳችሁ። ከወዳጅነት ፓርክ አጠገብ ከቤተ መንግሥት ጎረቤት ቤት ያስፈልገኛል ካሉ አቅሞን ባገናዘበ መልኩ ይሄኛው ቤት ለእርሶ የተዘጋጀ ነው። ሲቲ ላይፍ ይባላል። ሌሎችም በርካታ አማራጮች አሉን። ፕላቲኒየም ፕሮፐርቲ አድቫይዘር ይደውሉልን 0940 14 43 43 ሰላም ጤና ይስጥልን ውድ ሐቅና ሳቅ ሚዲያ ተከታታዮች እንደምን አላችሁ? ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር አብራችሁን ቆዩ እያልን በዛሬው ዕለት በራያ አካባቢ ምን ተካሄደ፣ በጎጃም ምን አለ፣ በጎንደር ምን አለ፣ በሸዋ ምን አለ፣ በወሎ ምን አለ፣ አጠቃላይ በአማራ ክልልና አካባቢው ምን ኩነቶች አሉ፣ ምን ተካሄዱ ሰሞኑን የሚሉ የሰላም ጥሪዎች አሉ፣ ወዶ ገቦች አሉ። እንዲሁም ደግሞ በራያ አካባቢ ሰሞኑን የተደረገውን ጦርነት ይብቃን ጦርነት ይቁም ሰልፍ ይዘቱን ከስፍራው መረጃዎች ይዤላችሁ ቀርብ ያለው ይህንን መረጃ እስከ ፕሮግራማችን ፍጻሜ ድረስ ተከታተሉን። ከናንተ የሚጠበቀው ሚዲያችንን ሰብስክራይብ፣ ሼር፣ ላይክ እንዲሁም የተሰማችሁን ሐሳብና አስተያየት ኮሜንት መስጫው ስጡ። ሰብስክራይብ ስታደርጉ የደወል ምልክቷን ተጫኑ። ምክንያቱም ይህ ፕሮግራም ምን ጊዜም ወደ እናንተ እንዲደርስ ማለት ነው። እስከ ፕሮግራማችን ድረስ አብራችሁን ቆዩ። ያሉትን እውነቶች ሐቆች ከስፍራው ይዤላችሁ ቀርብ ያለው የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር ሽር ጉድ ብለን ፕሮግራማችንን በዛሬው ዕለት እውነት ለመናገር በጣም ደስ የሚያሰኙ ነገሮች አሉ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እናመሰግናለን። ውድ ሐቅና ሳቅ ቤተሰቦች ለዛሬ የመጀመሪያ ያደረኩት ስለ ወዶ ገቦችና ምርኮኞች ነው።
ከዚህ በፊት እንደገለጽኩላችሁ ወዶ ገብ ማለት መከላከያም ሆነ ከአካባቢው የጥምር ጦር ጋር ተነጋግሮ ባለው በሽምግልናም በተለያየ ስርዓትም ተስማምቶ ክብሩን ጠብቆ በራሱ መንገድ ተግባብቶ የሚመጣ ማለት ነው። በሀገር ሽማግሌ ሊሆን ይችላል፣ በሰላም ኮሚቴ ሊሆን ይችላል፣ በቃ በተለያዩ ሃይማኖት አባቶች ሊሆን ይችላል። ብቻ ከመከላከያና ከአካባቢው ከሚገኘው ጥምር ጦር ወይም አስተዳደሮች ጋር በመነጋገር የመንግስት አስተዳደሮች ጋር በመነጋገር ወዶ ይገባል። በዛ መልኩ የሚገባውን ወዶ ገብ እንለዋለን። ከእንደገና ደግሞ በአውደ ውጊያ ላይ ማለትም ይሄ እንግዲህ ፊት ለፊት ገጥሞ በአውደ ውጊያ ላይ በግጭት ሰዓት የተያዙ ምርኮኞች ይባላሉ። እና የምርኮኞች አያያዝና የወዶ ገቦች አያያዝ ይለያያል። ማለትም ያኛው በኃይል ለመግደልም ስለሆነ የሚመጣው በራሱ ብዙ እንትኖች አሉት። እጅ ወደ ላይ ተብሎ እጅ ወደ ላይ ካላለ ብዙ ነገሮች ስላለ ማለት ነው፣ ያው ስለሚታወቅ። በወዶ ገብ በኩል ግን ተነጋግሮ ተግባብቶ ስለሆነ የሚመጣው የሆነ ቦታ ይቀጣጠራል። ለመተማመኛ የሆነ ነገር ካደረገ በኋላ ከዛ በሁለቱ አካላት መተማመን ከተፈጠረ በኋላ መጥቶ ለመንግስት አካል እጁን ሲሰጥ ወዶ ገብ እንለዋለን። እና በወዶ ገብና በምርኮኛ መካከል ያለውን ነገር ይሄን ያክል ካጠራን፣ ሰሞኑን እንግዲህ በአማራ ክልል በተለያዩ አካባቢዎች የጽንፈኛው ቡድን አብዛኛውን በርካታ ወዶ ገብ ነው እየሆነ ያለው። ምንድን ነው? አንደኛ ጦርነት ሲሰለቸው የሄደበት ዓላማ ትክክል እንዳልሆነ ሲረዳ መጸጸት ውስጥ ሲገባ ህዝቤን በድያለሁ ብሎ ሲያምን ከእንደገና ከዛው ከአብረውት ካሉ ጓደኞቹ ጋር ክደት ሲፈጸም መገዳደሎች አሉ። እንደነገርኳችሁ ከዚህ በፊት እርስ በርስ መጠፋፋት አለ፣ መገዳደል አለ፣ ሴራ አለ፣ ተንኮል አለ። እና እነዛ ተንኮሎች እየተገለጡለት ሲመጣ አንዳንዴ ገድዬም ባልጨርሰውም የሚለው ጥላት ሲፈጠርበት ምንድነው የሚያደርገው? ራሱን ወደ ማውጣት ማግለል ይደርሳል። እና ሰሞኑን እንግዲህ በደቡብ ጎንደር አካባቢ የተጀመረው አብዛኛውን በአማራ ክልል ተዳርሶ እንግዲህ በርካቶች ዜናዎች ካያቸዋቸው የወዶ ገቦች ናቸው። በዛሬው ዕለትም ጭምር ወዶ ገቦች ገብተዋል። ምንድነው? በቃ አንደኛ ጦርነቱ መራዘም፣ የግጭቱ መራዘም ወር በ15 ቀን ያሉት 2 ዓመት ሲሞላው እንኳን ወደፊት ሊራመድ ይቅርና ጭራሽ እርስ በርስ እያጋደለ እርስ በርስ እየተጫረሱ ሌላ ችግር ይዞባቸው ሲመጣ በዚህ የተሰላቸው አካል ያው እጁን ለመንግስት በሰላም በመስጠት ሰላማዊ ኑሮውን ለመቀጠል የሚያደርገው ሂደት ነው። ሌላው እንግዲህ በአውደ ውጊያ እንደነገርኳችሁ ደግሞ በአውደ ውጊያ ላይ የተያዙ አሉ። ለሁለቱ የራሱን የቻለ የአያያዝ እንትን ያለው ስርዓት ነው ያለው። በዚህኛው በኩል በሁለቱም በኩል ተመሳሳይ የሚያደርገው ሁለቱም ወደ ተሃድሶ ኮሚሽን ይገባሉ። ተሃድሶ ኮሚሽን ስልጠና የክህሎት አጠቃላይ የተሃድሶ እንትን ይደረግላቸዋል፣ ስልጠና ክህሎት ይደረግላቸዋል። ከዛ በኋላ መቋቋም ያላቸው ዲዲአር መቋቋም ያላቸው ያን መቋቋሚያቸውን ይዘው ወደ ስራ ይሰማራሉ ማለት ነው፣ በሰላም ማለት ነው። ከትጥቅ አኳያ በነገራችን ላይ ትጥቅ እስካሁን እየተነጠቁ አይደለም የሚገቡ ልጆች፣ ይህን በግልጽ ስለሚታወቅ ይልቅ አሁን በጦርነት ጊዜ ከሆነ ምርኮ ነው፣ ምንም ማድረግ አይቻልም። ወዶ ሲገባ ግን ትጥቁን ይዞ ነው የሚገባው። ምክንያቱም አንደኛ በክልሉ የጸጥታ መዋቅር ውስጥ እንደ ሁኔታው እንደ ፍላጎቱ ታይቶ በክልሉ የጸጥታ መዋቅር ውስጥ ይሳተፋል፣ ሰላም ያስከብራል። ትላንትና እንደ ልክ እሱን ሰላም ለማስከበር እንደሄደ ሁሉ እነሱንም በክልሉ የጸጥታ መዋቅር ውስጥ ገብተው ሰላም ያስከብራሉ። ትጥቅ አይነጠቅም። ነገር ግን በምርኮ ላይ ከሆነ ግን እሱ የራሱ የምርኮ ህግ ምላችሁም እሱ ስለሆነ በምርኮ ሰዓት የተያዘ ግን ትጥቅ ይነጠቃል። ስለዚህ አሁን በአማራ ክልል የሚገኘው ጽንፈኛ ቡድን ብዙ ጊዜ ከመሳሪያው ጋር ስለሆነ ተሳቦ የሄደው ተስቦም የሄደው መሳሪያህን ሊነጥቀህ መጣ እንዲህ የተለያዩ ፕሮፓጋንዳዎች ተነግሮ ስለሆነ የገባው አብዛኛው በወዶ ገብ ቢገባ አድቫንቴጁ ምንድነው? መሳሪያውን የመያዝ በቃ ይሄን የሚወደውን መሳሪያ እንደ ልጁ የሚያየውን መሳሪያ እንደ ወንድሙ የሚያየውን መሳሪያ በሰላም ይዞ ወደ ቤቱ እንዲገባ ወዶ መግባት አለበት። እና ሰው ወዶ ሲገባና ተማርኮ ሲገባ ይለያያል። እና አድቫንቴጅ አለው። ይሄን አድቫንቴጅ መጠቀም አለበት። በቃ በአሁኑ ሰዓት የጽንፈኛው ቡድን አካሄድ የትም እንደማያደርስ የመገዳደል ጦርነት እንደሆነ
ጥላቴ ከሚሉት የመንግስት ኃይል ይልቅ እርስ በርስ ቢላዋ የሚሳሳልበት ነግቶ ተዋግቼ ነግቶ ገድየው የሚልበት ሁኔታ ላይ ስለተደረሰ ትግል ሳይሆን በቀሉም ደግሞ እርስ በርስ ስለሆነ በአሁኑ ሰዓት በጫካ የሚገኙ ጽንፈኞች ወዶ ገብ ሆነው ቢገቡ በሽምግልና ቢገቡ በሰላም ኮሚቴው ቢገቡ ያ ተቀስቅሰው የሄዱበት መሳሪያህን ሊነጥቅ መጣ ያሉት መንግስት መሳሪያ ስለማይነጥቀው መጀመሪያም በተሳሳተ ፕሮፓጋንዳ ለዓላማቸው ስለሆነ ጫካ ያስገቡት መሳሪያም እንደማይነጥቅ ስላየ አሁን በሰላም ቢመጡ አድቫንቴጅ አለው ማለት ነው። እና ስለዚህ ሁሉም በየአካባቢው በሚገኝ መስተዳደር ወዶ ገብ ቢሆን ትጥቁን እንደነ ጸዳሉ እንደነ አማኑኤል አሁን በቅርቡ የገቡ ልጆች አሉ። በጎጃምም ገብተዋል፣ በሸዋ ገብተዋል፣ በወሎ ገብተዋል። ወዶ ገቦች በዛው ልክ ምርኮኛም ገብተዋል። ምርኮኛ ነው አለቀ። አዎ አይገደልም፣ ስልጠና አለው፣ ዲዲአር አለው። ነገር ግን መሳሪያ ይይዝም ምርኮኛ ስለሆነ። ስለዚህ በጫካ ላሉ ወንድሞች ትልቁ ምክር ምንድነው? በዚህ ሰዓት ወዶ ገብ ቢሆኑ የሚወዱትን መሳሪያ ይይዛሉ። ነገም በጸጥታ መዋቅሩ ታቅፈው የክልሉ የሰላም አስከባሪ የጸጥታ አካል ይሆናሉ። እና በጫካ ያላችሁ ወንድሞች እዚህም ይሄንን ፕሮግራም የምትሰሙ ቤተሰቦች ጫካ ያለ ወንድም ካላችሁ እህት ካላችሁ የዚህ የወዶ ገብና የምርኮኛን አካሄድ በግልጽ ብትነግሯቸው ወዶ ገብ ሲሆኑ ያለውን ጥቅም አድቫንቴጅ ብታሳውቋቸው ሞር ነገ ሂዶ እንዲሁ ሰላም መምጣቱ እንዲሁ ታሪክ መሆኑ ስለማይቀር ይልቁንስ መሳሪያህን ትነጠቃለህ ብሎ ሆን ብሎ በደላሎች በነጋዴዎች ተገፋፍቶ የገባውን የድሃ ልጅ ቢያንስ ህይወቱን ይዞ እንዲወጣ ከእንደገና ደግሞ መሳሪያዬን ብሎ የገባውም መሳሪያ ይዞ የገባው ማለት ነው መሳሪያው እንደማይነጠቅ እንድትነግሩት ነው። ለዚህ ማሳያው እንግዲህ ሰሞኑን የወንድማችን ከፍ ያለው ወንድም ጸዳሉ ደሴ በሰላም ገብቷል። በሰላም ሲገባ የአካባቢው መንግስት የጀግና አቀባበል አድርጎለታል። ማለትም በአበባ ጉንጉን ተቀብሎታል። እንደ እነሱ ስራ ቢሆን እንደ እነሱ አኳን አነጋገር ቢሆን እንደ ፕሮፓጋንዳው ቢሆን የተቀበለው የብልጽግና የዞን አስተዳዳሪ የብልጽግና መሪ ናቸው። ሊቀበሉት የሚችሉት በምን ሁኔታ ነበረ? እሱ እንግዲህ እነሱ የሳሉትን ያውቁታል። ነገር ግን በአንጻሩ በዘንባባ በአበባ ነው የተቀበሉት። ሌሎችም ነገ በጎጃም የተነሱ ወንድሞች እንዳሉ እናውቃለን። በሸዋ በርካታ ነቅንቆ ተነስቷል። ከዚህ በኋላ ጦርነት ይብቃን የሚል ነገር ነው ያለው። ስለዚህ ለማይረባ ጦርነት ለማይረባ ግጭት ህይወት ከሚያልፍ በሰላም እጃቸውን እንደነ ጸዳሉ እንደነ አማኑኤል እንደነ በለጠ አንዳርጌ እጃቸውን ቢሰጡ ለነሱ መልካም ነው። እንግዲህ በትላንትናው ዕለት አማኑኤል ሞላ የተባለው ዘመነ ካሴ እንግዲህ በእነሱ አነጋገር ቀኝ እጅ ይሄ ልጅ አሁን ገብቷል። በቃኝ አየኋችሁ፣ ሂደታችሁ በሙሉ ግለሰብ አንጋሽ የግለሰብን ፍላጎት ብቻ የማይጨበጥ ቅዠት የማይጨበጥ ህልም እናሳካለን ብላችሁ በተሳሳተ ሁኔታ የክልሉ ህዝብ እየተበደለ ነው፣ ህዝብ እየተማረረ ነው፣ አሰቃየ ነው። ከዚህ በኋላ ህዝብን ከምንበድል ይልቅ እንክሳለን ብለው ገብቷል። በቃ ስለዚህ ጀግና ነው። እኔ አንዳንዴ ለሰላም የመጣን ሰው ሁሉ ማበረታታት ነው ያለብን። እነ ሀብታሙ አያሌው የሚጮሁት የራሳቸው ጉሮሯቸው እንጀራቸው በግጭት የተመሰረተ በቃ እውነት ለመናገር ለኢትዮጵያ አስበው አይደለም፣ ለአማራ ህዝብ አስበው አይደለም፣ ለማንም አስበው አይደለም። መተዳደሪያ አድርገውታል። ግጭት፣ የደም ንግድ ለነሱ መተዳደሪያቸው ነው። ስለዚህ በምንም ሁኔታ ሰላም እንዲፈጠር አይፈልጉም። ሰላም እንዲመጣ እኮ የምንፈልገው ለህዝብ የምናስብ አገር እንዲረጋጋ አገር እንዲጸና ኢትዮጵያ ወደ ከፍታ ጉዞ እንድትቀጥል የምናስብ ሰዎች ነን። እኒህ ሰዎች እኮ በውሃ ቀጠነ ሰው የሚጣሉ ናቸው እንዴ! እገሌ ንግግሩን እንዲህ ብሎ ጀመረ ብለው እኮ ነገር የሚጀምሩ ናቸው። ያ ሰውዬ እንግዲህ ሐሳብ ላይ ሊሆን ይችላል፣ በሆነ ነገር ሊሆን ይችላል። ግን የነገር ማሽተታቸው የነገር ፍላጎታቸው ጥማታቸው ይሄ ለአማራ ወጣት ምን ይፈጥርለታል? ምን ይፈይድለታል? ይሄ ለኦሮሞ ወጣት ምን ይፈይድለታል? ይሄ ለትግሬ ወጣት ምን ይፈይድለታል? በአሁኑ ሰዓትስ መሬት ላይ ያለው ሀቅ ምንድን ነው? ህዝቡ ጦርነት ሰልችቶት ጦርነቱ በፈጠረው ግጭቱ በተፈጠረበት ሁኔታ ኑሮ ውድነት እየተጋጋለ ባለበት ሁኔታ ሰላም መረጋጋት እየጠፋ ባለበት ሁኔታ የግብርና ግብአቶችን በወንበዴዎች እጅ ገብቶ ወንበዴዎች እየሸጡ ለግል ኪሳቸው መጠቀሚያ እያደረጉ ባለበት ሁኔታ ምንድነው ጥቅሙ ለመሬት ላለው ሰው? ስለዚህ ከሀብታሙ አያሌው መሬት ላይ ጎጃም ላይ ያለው ሰው የጽንፈኛውን በደል ያውቃል። ጋይንት ላይ ንፋስ መውጫ ላይ ያለው ማህበረሰብ ጽንፈኛው ምን ያክል እንደበደለው ያውቃል። ጽንፈኛውም ህዝቡን ምን ያክል እንደበደለ ያውቃል።
በይሆናል ትግል በመሰለኝ ትግል ተገብቶ የተከፈለውን ዋጋ ያውቁታል። እርስ በርስ መጫረስ፣ እርስ በርስ መጋደል፣ ነግቶ መጋደል፣ መተማመን መጥፋት፣ አንዱን አንዱ በጥላትነት መፈረጅ፣ በኋላ ቀር አስተሳሰብ መጓዝ። አብዛኛው ለምሳሌ አሁን ይሄ የደብተራዎች አካሄድ ምንድነው የሚያደርጓቸው? ለምሳሌ እነ ዘመነ ከእስክንድር ጋር ከቆምክ አሰራም ተብሏል። እስክንድርም ከዘመነ ጋር ከቆምክ አሰራም ተብሏል። በምንም ሁኔታ እስክንድርና ዘመነን አንድ ማድረግ አይቻልም። በምንም ሁኔታ ማለት ነው። እንደውም አንዱ አንዱን እንዲያጠፋ ነው እየተሰራ ያለው። ኋላ ቀሮች፣ የኋላ ቀር ትግል፣ የደብተራ ትግል፣ የጥንቆላ ትግል ውስጥ ተገብቶ ለውጥ ይመጣል። እንግዲህ ራሳቸው የገቡበት ያውቁታል። ነገር ግን የአማራ ክልል ህዝብ በአሁኑ ሰዓት ምን እንደሚበጃው ያውቃል። ጽንፈኛው ውስጥ የገቡ በጽንፈኛው ትግል ውስጥ የነበሩ ልጆች ገቡ ትግል መስሏቸው ጥፋት እንደሆነ አወቁ። አጥፍተናን በድለናን ህዝባችንን እንክሳለን አሉ። አሁን ለነ ሀብታሙ አያሌው ለነ ዘመነ ያሰጋቸው አሁን ሌሎቹ እዚህ በጽንፈኛው ጎራ አሁን የተሰልፈው ያሉት ሚዲያዎችና መሬት ላይ ያሉ ተቀብቻለሁ ፖለቲካ የሚያራምዱ ሰዎች ያሰጋቸው ምንድን ነው? እንዴት ህልማችን ሳይሳካ፣ እንዴት ቅዠታችን ሳይሳካ እኒህ ልጆች በሰላም ይገባሉ? በቃ ይሄ ነው እንጂ ጸዳሉን ትላንትና ሲያሞግሱት ነበረ። አማኑኤልን ትላንት ሲያሞግሱት ነበረ። እንዴ መቼም ያው ጸዳሉ ነው፣ ሐሳብ ይቀየራል፣ የሰው ልጅ ነው። ነገር ግን አሁን ዛሬ ሰላምን ስለመረጠ ሰላም የመረጠ ባንዳ ነው። በእነሱ ቤት ሰላምን ከመረጥ እልቂት ይቁም ካልክ፣ በንግግር እንፈታለን ካልክ፣ እንዴ በንግግር መፍታት የኢትዮጵያ ብቻ ነው እንዴ? ይሄው ሩሲያና ዩክሬን እኮ በንግግር እንፈታለን እያሉ ነው። እስራኤልና ፍልስጤም በላይ አለ እንዴ? በንግግር ለመፍታት እየተሄደ ነው። ውጤቱ ምንም ይሁን ምንም እነሱ በሰለጠነ ሀገር ተቀምጠው የሰለጠነ ሐሳብ ሳይሆን የሚነግሩን የመተላለቂያ ነገር ነው የሚያወሩት። እና መሬት ላይ ያለው ሀቅ ግን በአሁኑ ሰዓት አብዛኛው በሸዋም ያለው በጎጃምም ያለው በጎንደርም ያለው በወሎም ያለው እስካሁኗ ሰዓት ፕሮግራሙ እየተዘጋጀ ባለበት ሰዓት ድረስ በርካቶች በሰላም እጃቸውን እየሰጡ ነው። በመሃል ሳይንት በአገር ሽማግሌዎች አማካኝነት በትላንትናው ዕለት በገፍ ነው የገባው። በአልብኮ፣ በአምባሰል፣ በደሴ ዙሪያ በርካቶች ናቸው የገቡት። ይህን ማድነቅ ነው። በራያ ቆቦ፣ በጉባላፍቶ ወረዳ፣ በላስታና በመቄት በርካቶች ናቸው እየገቡ ያሉት። ማድነቅ ነው። ከዛ በተረፈ ግን ለምሳሌ አሁን የበቀደም የቆቦውን ልንገራችሁ። አንዳንድ ሚዲያዎች በተሳሳተም ሁኔታ ተረድተው ከቅንነትም ነገሩን ሲያራግቡ ያየሁትም አለ። በሰዓቱም በእርግጥ ምላሽ መስጠት ነበረብን፣ አልሰጠንም። ምንድነው ራያ ቆቦ ላይ ከሌሊቱ 9 ሰዓት ተተኮሰ፣ መድፍ ተተኮሰ አሉ። እንዴ እና ጽንፈኛ ሰተት ብሎ ቆቦ ይግባ ምንድነው የምትሉት? ከዛ ሲገባ ደግሞ ይሄው አንበሳው ይሄው ጀግናው ልትል ነው? ለህዝቡ ሰላም ከፈለጋችሁ፣ ለህዝቡ እረፍት፣ ይሄ ተኩሱ ድምፅ እንዳይሰማ ከተፈለገ አንደኛ ጽንፈኛው 9 ሰዓት የሚገባበት ነው ወይ? ኦፕሬሽን 9 ሰዓት ተደርጎ ያውቃል ወይ? በጦርነት ካልኩሌሽን አንድ ራሳችሁ እዛው ተማከሩ። ሁለተኛ ዝም ብሎ በቃ መከላከያዊ ሲገቡ እንደ ልባቸው ህዝብን ሲዘርፉ ዝም ብለው ከተማ ገብተው ፈንጭተው ይውጡ ምን ማለት ነው? አካባቢውም አማራ ክልል የግጭት ቀጠና እኮ ከሆነ 2 ዓመት እኮ ሆነው ጎበዝ እየተግባባን እንጂ ለምንድን ነው ቶክስ ብላችሁ ምናምን ልክ አዲስ ነገር እንደተፈጠረ ነው ወይስ ህዋት ለምን በምርጫ ቦርድ ተሰረዘች የሚለውን ተቃውሞ እንግዲህ ምሬ አብሮ እንደሚሰራ ይታወቃል። የህዋት ጋሻ ጃግሬ መሆኑ ይታወቃል። የራያን ህዝብ ጥያቄ እንደበላ ይታወቃል። ሄኖክ እሱ አበበ ይጠየቃሉ ነገ በታሪክ። ሀውጃኖ የሚባል ክፍለ ጦር ይጠየቃል ነገ በታሪክ። ቆቦ ተተኮሰ ማለት ምን ማለት ነው? ይግቡ። ከዛ ችግር ደግሞ ገብተው እንዲህ አንጎዳጎዱ ሲባል አንበሳው ጀግናው እያልክ ልፎክር ነው? አዲስ የመጣው ድርጅት ልትል ነው? በቃ ከሆነ አካባቢ ተነቃነቁ። እንቅስቃሴያቸው ወደ ቆቦ ነበር፣ እሳቢያቸው ይታወቃል። ተመቱ። ያ የተተኮሰው መድፍ መታቸው። ይልቅ ስንት ሰው ተመታ፣ ስንት ሰው ቆሰለ፣ ስንት ሰው ሞተ ብላችሁ ይህን ጠይቁ። ዝም ብሎ ተተኮሰ አይደለም። ተኩስ ምንጊዜም ሊኖር ይችላል። ይሄ አይገርምም። በቃ ይተኮሳል። ግን የሚተኮሰው ዓላማ አለው፣ ግብ አለው። በሰላም ለመጣ በሰላም ለጠገበው ጥይት ለራበው እንጀራ ብሏል። አሁንም በሰላም ለመጣው በሰላም መንግስት እየተቀበለ ነው። አበባ ጉንጉን ይዞ እየተቀበለ ነው። ነገር ግን በጥይት እመጣለሁ ካለ ደግሞ ጥይት አለው መንግስት፣ በቂ ጥይት አለው። ይተኩስብሃል፣ ያጮህብሃል። ይህን መቀበል ነው እና ቆቦ ላይ እንዲኮነ ሳይሆን ምን ስለተደረገ ነው ቶክስ የተፈጠረው? ግጭት እኮ ቀስቃሽ ስላለ ነው። በጥባጩ ካለ ማን ጥሩ ይጠጣን የሚባለው ነገር አለና ዝሮ ነገሮችን እያዳመጥንና እያጣራን ብንሄድ መልካም ነው። ነገር ግን በዚህ አጋጣሚ በሰላም ወደ
የመንግስትን ጥሪም አክብራችሁ የህዝባችሁን መንገላታት አስባችሁ ብቻ እናንተም በገባችሁ ልክ ለሰላም እጃችሁን ለዘረጋችሁ ክብር አለን። እንደ ሚዲያም እንደ አካባቢው ተቆርቋሪ እንደ ታጋይም ጭምር እኔ እንደ ታጋይም ስለሆንኩ እዚህ ላይ ያለሁት መታወቅ ያለበት እንደ ሚዲያ ያለውን አማራ ክልል ላይ ያለውን ወቅታዊ ሁኔታ ባልተዛባ ሁኔታ ሰው እንዲረዳው ለማድረግ ነው ያለሁት። ነገር ግን እንደ ትግልም እታገላለሁ። ይህን ጽንፈኛ ቡድን በግልጽ የምነግራችሁ እታገላለሁ። እየታገልኩም ነው፣ እታገላለሁ። አለቀ። ከገጠምክ እገጥምሃለሁ። እና እዚህ ጋር በሰላም ለመጣችሁ በሙሉ እንኳን ደህና መጣችሁ ነው። የመንግስትም አቋም ነው፣ የህብረተሰቡም ፍላጎት ነው፣ የህዝቡም ፍላጎት ነው። ህዝቡ ሰላም ጠምቶታል፣ ሰላም ርቆታል። ኑሮውም የተወደደው አንዱ ኑሮውን እንዲወደድ ያደረገው ዋነኛ ምክንያት በየአካባቢው ግጭት መኖርና የመኪናዎች የሥራ እንደልባ ለመሰራት የመኪናዎች እንደልባ ለመንቀሳቀስ ስለሆነ በዚህ ሰዓት የህዝባችሁንም ችግር ተረድታችሁ በራሳችሁም በተለያየ ምክንያት ጦርነትም ሰልችቷችሁ ሊሆን ይችላል፣ ደክሟችሁም ሊሆን ይችላል። ሰው ናችሁ። ዙሮ በተለያየ ምክንያት ለሰላም ግን የመጣችሁት ትልቅ ክብር አለን። እናመሰግናለን። ኑቶሎ ጥሪ አሁንም መንግስት ጥሪ እያስተላለፈ ነው ለሰላም ቁርጠኛ። በዚህ አጋጣሚ እኔም ከዚህ በፊትም ተናግሬዋለሁ። አሁንም ቢሆን በሰላም ለምትመጡ በተለይ በእኛ አካባቢ ላላችሁ ልጆች በተለይ ደግሞ በስርም ጊዜ አብራችሁኝ የነበራችሁ ጓዶች አላችሁ፣ ወንድሞች አላችሁ። እናንተ ወንድሞች ኑቶሎ በቃ እንተዋወቃለን። ፍላጎታችሁ ግልጽ ነው። በቃ ኑ፣ ምንም ችግር የለውም፣ እንተዋወቃለን። እና በዚህ አጋጣሚ ጥሩ ሽማግሌ መሆን እችላለሁ። ጥሩ ሽማግሌም እንደሆንኩ ታውቃላችሁ። እኔ እንደዚህ አድርጋችሁኛል እንዲበድላችሁኛል ብዬ የምወቅስም አይደለሁም። ባመንኩበት ዓላማ ፊት ለፊት እታገላለሁ። ነገር ግን በሽማግሌ ስርዓት ቴዎድሮስ አያሌው ሸምግለን ካላችሁኝ ለመሸምገል ችግር የለብኝም። ኑ ቶሎ፣ የድሃ ልጅ አይለቅ፣ ንብረት አይውደም። ተማሪዎች እንግዲህ የ2 ዓመት ሊጸጽታችሁ ይገባል። ትምህርት 2 ዓመት በእናንተ ምክንያት ተስተጓጉሏል። ከዚህ በኋላ ልደግሙት አይገባም። ስለዚህ ተጸጸቱና ኑ ቶሎ። ባለው ነገር ሽምግልናው ችግር የለውም። ማንም ሁሉም እንደሆነው መሆን ነው እና በእኔ በኩል ጥሩ ሽማግሌ መሆን ስለምችል ማለት ነው። እና ያለው መረጃ ይሄ ነው። እስኪ በቀጣይነት ደግሞ ያለውን እናቀርባለን። ወደ ቀጣይ መረጃ ስናልፍ እንግዲህ በአማራ ክልል የተከሰተው ግጭት እንዳለ በነገራችን ላይ በርካታ ሰዎች በክልሉ የተከሰተውን ግጭት አርዕስት አተውለት በቃ ስርጫፉ እግር እጁ ጠፋብን ውሉ ጠፋብን በማለት አንዳንዴ ይሄ የአድርባይ የሚመስል ቋንቋ አንዳንዴ ደግሞ ግራ የመጋባት በእውነትም ግራ የመጋባት ነገሮች ነበሩ። በኋላ ነገሮቹ እየገፉ ሲሄዱ እየጠራ የመጣበት ሁኔታ ነው ያለውና መጀመሪያው መንግስትና ጽንፈኛው ይተዋወቃሉ። ነገር ግን ሌላው አካል ማህበረሰቡም እንግዲህ የተማረውም አካል ሌላውም የመንግስት ሰራተኛውም ሁሉ ግራ እስኪጋባ ድረስ የዚህ ጽንፈኛ ቡድን አካሄድ ላውን ሰምና ወርቅ ያለው ላውን አማራ ተበድለሃል፣ አማራ እንዲኮንክ የሚል የበደል ነገሮችን የመቆስቆስ ለዘመቻው ማጋጋያ ሰዎችን መሳቢያ ማግኔት ሲስተም ተጠቅሟል። ለዚህም ደግሞ የጽንፈኛው ሚዲያ በጣም በተለይ መረጃ ቲቪ የተለያዩ እንትኖች ሚዲያዎች የጽንፈኛው ሚዲያዎች ተረባርበዋል። ህዝቡን ግራ ለማጋባት ህዝቡን አይደለም የመንግስት አካላትን ሁሉ ግራ እስኪጋቡ ድረስ ሚዲያዎች ሰርተዋል። ይሄ ምንም የሚካር ነገር የለም። በኋላ ግን ማህበረሰቡ ከዚህ ጽንፈኛ ቡድን ያወራው ሌላ ነው፣ ተግባሩ ሌላ ነው። ተግባሩን መዘነ። በዚህ በ2 ዓመት ቆይታው ተግባሩን መዘነ። ተግባሩን ሲመዝን አሁን በግልጽ እነሱ የያዙትን መሳሪያ እኔ ይዤዋለሁ ወደሚል መጣ። እነሱ የያዙትን መሳሪያ እነሱ ያልፈሩለትን ህይወት እኔ አልፈራለትም። ምክንያቱም ከቤቱ ታግቶ ይወሰዳል። በዚህ ሰዓት ከቤቱ ታፈኑ ይወሰዳል። እንዲህ አልክ እየተባለ ይገደላል። በገልምጠህናል ተውት። አብዛኛው እንግዲህ ከዚህ በፊትም ነግሬያቸዋለሁ። አብዛኛው ስነ ምግባር ያለው ሰው አይደለም የተሰባሰበው ስብስብ። ከእስር ቤት ከወህኒ ቤት ያስመለጧቸው ልጆች ናቸው ያሉበት። ትግሉን እንመራዋለን የሚሉት አካላት ከፍተኛ የሆነ የስነ ምግባር ችግር ያለባቸው ከዚህ በፊት በሰሩት ወንጀል ያልተጸጸቱ ይህንን የግርግር አጋጣሚ እንደ መልካም አጋጣሚ እነሱ ተጠቅመውበት ወጥተው ያኑ ማህበረሰብ እየበደሉ ያሉበት ሁኔታ ነው የተፈጠረው። እና ሌላውም ቢሆን ደግሞ ዝም ብሎ ከየትም ተሰባስቦ ከየትም ተጠረቃቅሞ ሄዶ የጊዜ መውጫ ምክንያቱም ከተለያየ አካባቢ በቀን ሰራተኝነትም በወያላነትም በተለያየ መልኩ የነበረ አካል ነው ከጥቂቶች በስተቀር።
ጥቂቶች ተደናግረው ከጥሩ ህይወታቸው ከውጭ ሄደው ውጭ አገር መተው ሁሉ የሞቱ ልጆች እንዳሉ እናውቃለን። በመሰረቱ ተደናግረው የገቡ ሰዎች እናውቃለን። ይሄ ምንም ወዳ ወዲህ እንዳል አብዛኛው ግን የቀን መውጫ የችጋር መወጫ የቂም መበቀያ ነው። ይሄ የጽንፈኛ ቡድን ጥርቅም ስብስብ እና ህዝቡ ነቃ። ህዝቡ ሲነቃ በቃኝ አለ። በቃኝ፣ አታስፈልጉኝም፣ ምንም አታደርጉልኝም፣ ያመጣችሁልኝም ጠብ የሚል ነገር የለም። እናንተ በመጣችሁ ሰዓት ከባድ መሳሪያ፣ ድሮን፣ የተለያየ ነገር ነው ስባችሁ የምትመጡ። ሰላማችንን ራሳችን እናስጠብቃለን። ምንም የምታመጡልን የምትፈይዱልን ነገር የለም። የእናንተ መደበቂያ አንሆንም። ዓላማችሁም ከግብ አይደርስም፣ ቃላችሁንም አትጠብቁም እያለ በግልጽ መናገር በግልጽ መታገል ጀመረ። ለዚህ ማሳያው በደቡብ ጎንደር ስማዳ ነው። የስማዳ አካባቢ ማህበረሰብ ወትሮም ጀግና ነው። አሁንም ቢሆን ይህን ጽንፈኛ ቡድን ፊት ለፊት ነው የተፋለሙ። አትገባም ነው ያለው። የወረዳ አስተዳደር አለን፣ የመረጥነው መንግስት አለን፣ ከመንግስታችን በስተቀረ የማንንም ጽንፈኛ አንቀበልም ነው ያለው። በመቀጠል ምንጃር ሸንኮራ ነው፣ ሸዋ አካባቢ። እንግዲህ ሸዋ ምንጃር ሸንኮራ አካባቢ ከሰም አካባቢ አብዛኛውን የደሳለኝ ሲያስብ ሸዋ ቡድን ሲንቀሳቀስ የነበረበት አካባቢ ነው። ይህን አካባቢ ከዚህ በፊት እንደነገርኳቸው ለዓመት ከ6 ወር ጽንፈኛው ይዞት የነበረ አካባቢ ነው። ሰሞኑን ከፍተኛ መከላከያችን የማጥቃት እርምጃ ወስዶ ወደ ቦታው ተሂዶ ህዝብ ማሰባሰብና ማስተባበር ሲቻል ግን ህዝብ እንኳን መንግስት አየን ያለው እንኳን መንግስት መጣልን፣ ከዚህ በኋላ የማንም ጽንፈኛ መጫወቻ አንሆንም፣ ራሳችንን መጠበቅ አያቅተን፣ እንዴት ሰው በገዛ ልጁ ይገረፋል በማለት ተማሮ ህዝቡ አሁን እጅ ለእጅ ተያይዞ አብረን እናልቃለን እንጂ ይሄ ጽንፈኛ ቡድን እኛን አያሰቃይም ብለው በከፍተኛ ሁኔታ እየተንቀሳቀሰ ንቅናቄ የተፈጠረበት ሁኔታ ነው ያለው። በአብዛኛው በሰሜን ወሎ አብዛኛውን በነምሬ ወዳጁ የተማረረ ማህበረሰብ ነው ያለው። በአብዛኛው እርግጥ ነው መጀመሪያ አካባቢ ተደናግሯል ሰው፣ ነገር ግን አሁን የጠራ አቋም ላይ ደርሷል። በአሁኑ ሰዓት የሚያስፈልገው የተጀመረውን አካሄድ ተጠቅሞ ለምሳሌ ክቡር ምክትል ፕሬዝዳንቱ በማይጠበቁ ቦታዎች ሄደው ህዝቡን አነጋግረዋል። ህዝቡም ስሜቱን አሳውቋል። ሰላም ነው የምንፈልገው፣ ከመንግስት እንደው እርዳታ እንኳን አንፈልግም፣ ሰላማችን ብቻ እንዲመጣ የመንግስት መዋቅር እንዲጠነክር ነው የምንፈልገው፣ ስለዚህ አታግሉን ነው ያለው ህዝቡ በግልጽ የተናገረው። ስለዚህ የህዝቡን ፍላጎት መንግስት በሚገባ በቅጡ ተረድቶ በአካባቢው ላይ የተወሰነ የጸጥታ መዋቅር እያደራጀ ከሄደ ይሄ ጽንፈኛ ቡድን መደበቂያ ነው። የአይጥ ጉሬዋ ከተደፈነ የታባቷ ትገባለች። ጉሬውን መድፈን እና ህዝባችን በአሁኑ ሰዓት በደቡብ ጎንደርም፣ በሰሜን ሸዋ፣ በሰሜን ወሎ፣ በደቡብ ወሎ አካባቢ፣ በጎጃም፣ በአዊ ብሔረሰብ ዞን፣ ዋግኽምራ፣ አማራ ክልል አጠቃላይ በኦሮሞ ብሔረሰብ ዞን ከፍተኛ ይሆን። በነገራችን ላይ በኦሮሞ ብሔረሰብ ዞን ጽንፈኛውም ሸኔውም እየተገረፈ ነው፣ ሁለቱም እየተገረፈ እና ህዝብ በአሁኑ ሰዓት ንቅናቄ የፈጠረበትና የተነሳበት ሁኔታ ነው ያለው። ስለዚህ ይህን ትግል አጠናክሮ መቀጠል ነው። ይህን ትግል ደግሞ አጠናክሮ ለመቀጠል የክልሉ መንግስት ደከመኝ ሰለቸኝ ሳይል ሌት ተቀን ዋጋ ተከፍሎ የጽንፈኛ ቡድን ህዝቡ በተጀመረው ግለት በተለያየ አካባቢ በሞራል በመቀናናት ስሜት ንቅናቄ ተፈጥሮ ጽንፈኛው ቡድን ተጠራርጎ ከአማራ ክልል መወገድ አለበት ብዬ አምናለሁ። በተረፈ እንግዲህ ያሉ በክልሉ ያሉ ማህበረሰቡ በትልቁ በቃ አሁን ሰዓት ሰላምን የሚፈልግበት ሰላም ይምጣልን እያለ ነው ያለው። ለሰላም ደግሞ የሚከፈለውን ዋጋ ይታወቃል። ሰላም ዝም ብሎ በልመና ስለማይመጣ የሚከፈለውን ዋጋ ለመክፈል የክልላችን ህዝብ እያሳየ ያለው ተነሳሽነት በጣም የሚደነቅና የሚበረታታ ነው። ለዚህ ክትትልና ድጋፍ ያስፈልጋል። ያው እንግዲህ መከላከያችን የታወቀ ነው፣ ምንጊዜም ድጋፍ እንዳደረገ ነው። ነገር ግን ከሲቪል አመራሩ ከፍተኛ የፖለቲካ ትምህርትም ያስፈልጋልና አንዳንዴ ፕሮፓጋንዳ ደረቅ ፕሮፓጋንዳ ስለሆነ ልጆቹ የሚግቱት ህዝቡን ይሄን ደረቅ ፕሮፓጋንዳ ምክንያታዊ በሆነ ትክክለኛ አሁን ያለውን እውነት የሚያስረዳ ዝም ብሎ ከጥላቻ ስለሆነ አንዳንድ ነገሮች የሚነግሯቸው ያን ጥላቻቸውን ግልጽ ማድረግ ነው። በቃ ያን ነገር ዝም ብሎ መሰረተ ቢስ ክስ ስለሆነ የሚከሱት ያው ስለምታውቁት በውጭም ባለው ሚዲያ እዚህም መሬት ላይ ያለው አሉባልተኝነት ነው። ይህን አሉባልተኝነት ደግሞ ማጥራት ያለውን ነገር ማሳወቅ፣ ይህን ካሳወቀው ህዝቡ ፍትሃዊ ነው፣ ህዝቡ የሚፈልገው ሰላም ነው እና ህዝቡ የጀመረው ንቅናቄ በጣም ደስ የሚል ነው። በተለይ የስማዳና የሸንኮራ አካባቢ ያሳየውን ምንጃር ሸንኮራ ያሳየውን የህዝብ ንቅናቄ በሌላው አካባቢ ከቀጠለ በአጭር ጊዜ በአማራ ክልል ውስጥ ይህን ጸረ ሰላምና ጽንፈኛ ቡድን ጠራርጎ ማባረር ይቻላል ብዬ አምናለሁ። በተረፈ ግን አሁንም ወዶ ገቦች ለሰላም እጃችሁን እየሰጣችሁ ያላችሁ አካላት ክብር አለን። የዝግጅታችን ክፍል መልእክት ነው። እንግዲህ ሌሎች ፕሮግራሞችን ደግሞ እንቀጥል። እስኪ በቀጣይነት ያነጋገርኳቸው
በስልክ መስመሬ አሉና እነሱን እናዳምጥ ነው ምለው። ወደ ስልክ ልውውጡ ልምራችሁ። ሰላም ጤና ይስጥልን እህቴ፣ እንደምን አለሽ? እግዚአብሔር ይመስገን ሰላም ነኝ። እንዴት ነው? እስኪ እሱ ደቡባዊ ዞን ራያ አካባቢ ሰልፍ ተካሂዶ ነበር ሰሞኑን እና የዚህ ሰልፍ ዓላማው ምንድነው? በተለይ እናቶች በጣም የምህላ ልመና ሲያደርጉ ከፈጣሪያቸው እንዲሁም ደግሞ አሁን የጦርነት ጥሪ ያደረጉ አካላትን ሲያወግዙ የታየበት ሁኔታ አለ። ወጣቶች በርካታ ወጣቶች ከመቼውም ጊዜ በላይ ብል ማጋነን አይሆንም። ምክንያቱም በራሱ ፍላጎት ወዶና ፈቅዶ የዚህን ያክል ህዝብ ሰልፍ ሲወጣ እኔ ባላጋን የመጀመሪያ ይመስለኛል። ነው እውነት ነው። ያው የዚህ ሰልፍ ዋና ዓላማው አጋጣሚ ሆኖ እንደ ዞን እንደ ደቡባዊ ዞን በራያ አካባቢ በአብዛሃ ይህ ሰልፍ ሊካሄድበት የሆነበት ዋና ምክንያት አንደኛ በቅርቡ በባለፈው ሳምንታት አቶ ደብረጽዮን የሰጡት መግለጫ አለ። ወደዚህ ራያ አካባቢ የህወሓት ናፋቂ ነው እንዲመጣ ያ ስርዓት ገብቶ የሚያስተዳድርበትና ስርዓቱ የሚቀጥልበትን ነገር ናፋቂ ነው የሚለው በልዝብተኛ ቃላት ቢነገርም መልእክቱ ገብተን በኃይል እንቆጣጠራለን፣ እንይዛለን፣ እናስቸግራለን የሚለው ነገር ነው የተላለፈው መልእክት ማለት ነው። ከዛ ተነስቶ ማንም ይሁን የራያ ህዝብ በአሁኑ ሰዓት ምንም አይነት የጦርነት ፍላጎት ይሁን ድምጽ መስማት አይፈልግም። ምክንያቱም ባለፉት የጦርነት በተደረጉት ነገሮች የተገኘው ውጤት ብዙ መከራና ህልፈት፣ ወጣት የተቀዘፈበት፣ አገር እንደ አገር የጠፋበት የተደመሰሰበት ብዙ ነገሮች ነው ያሉት እና ያንን ነገር ድጋሚ ማየት አይፈልግም። በቃ አሁን ላይ ሰላም ነው። ሰላምና ሰላም ሆኖ የተበላሸውን ነገር ያጣውን ነገር ማስተካከል ነው የሚፈልገው እንጂ በአሁኑ ሰዓት የጦርነት ድምጽ የጥይት ድምጽ መስማት አይፈልግም። ዳግም ወደ ጦርነት አንገባም ነው። አንገባም በቃ ዳግም ወደ ጦርነት ለመግባት ፍላጎትም የለም፣ አንገባም ነው። እንደው እስኪ አሁን ሰልፉ ምን ያክል መልእክቱ እንትን ደርሷን ማለት ግብ መቷን ብላችሁ ታስባላችሁ? በጣም ግቡ መጥቷል። ሲጀመር ብዙ በዚህ አጋጣሚ ብዙ ሰልፎች ተካሂደዋል። የትናንት ሰልፉ ግን ይለያል። የተደረገው ሰልፍ ለየት ይላል። ምክንያቱም ይሄ በቃ ህልውና ነው፣ የህልውና ጉዳይ ነው፣ የህይወት ጉዳይ ነው። ከዚህ በኋላ ምንም አይነት ነገር ትንኮሳና ምንም ስለሌለበት አንድም ሰው ራሱ በቤት የቀረ ነገር የለም። በቃ እንዳለ ጠቅላላ ህዝቡ አዋቂው የለ ወጣቱ የለ ትንሽ ትልቁ ወጥቶ የጮህበት ነገር ነው ያለው። በቃ ይብቃል ነው፣ በቃ ይብቃል። ይሄን ነገር በጣም ያንገሸገሰው ሰው ነው ያለው። በዚህ ላይ ብዙ ነገሮች ላይ ለመደረግ እየተሞከሩ ነው ያሉት። ያ ነገር መሆን የለበትም። በቃ ወጥቶ ድምፁን አሰምቷል። የሰላም ድምጽ ማለት ነው። ህዝቡ ፍላጎቱን አሳውቋል ነው። አዎ በቃ አሳውቋል። መርገጫውን ምንም ነገር እንዲፈጠር አይፈልግም። ከተፈጠረ ደግሞ ትንሽ አስቸጋሪ ነው። ልክ እንዳሁን በፊቱ ሊሆን አይችልም። በቃ አሁን እንደ የራያ ህዝብ የውስጥ ችግሩ ራሱ መፍታት ነው የሚፈልገው። ሌላ አካል አያስፈልገውም። የሌላ ሸርኪና የሌላ ተጽዕኖ ወይ ደግሞ እኔ ነኝ የማቀርበው ነገር አይፈልግም። በቃ ራሱን በራሱ ውስጥ ላይ ያለው ነገር ከውስጡ ራሱ የውስጡ ላይ ራሱ ብዙ ችግሮች አሉበት። የውስጡ ችግሮችን ራሱ በራሱ መፍታት ነው የሚፈልገው እንጂ የበላይ አዋቂን ያቅልሃለሁ እኔ ነው ማኖር እኔ ነኝ ማስብልህ የሚል ጭቆና አይፈልገውም። በአሁኑ ሰዓት መቼም ነው የጦርነትን አስከፊነት ከሴቶች እና ከእናቶች በላይ የሚረዳው ያለ አይመስለኝምና እስኪ እንደው ስለ ጦርነት አስከፊነትና ከዚህ በኋላ እኛ ሰላም ነው የምንፈልግበት ልትሉ ያስቻላችሁን በተለይ የእናቶችን ወክለው እስኪ ስለ እናቶችም ትንሽ ቢነግሩ። እናቶች ያው እስካሁን ድረስ በነገራችን ላይ ከዚህ በፊት እንደ ትግራይ በተደረገው 3 አመት ሙሉ ጦርነት በነበረው እስካሁን ስንት በእያንዳንዱ ቤት ቢያንስ አንድ ካልሆነ 2 እና ከዛ በላይ ልጇን ያጣች እናት ነው ያለች። ይሄን ሁሉ ታጥቶ በዚህ ላይ እንደገና ልጇን ያጣች እናት እስካሁን ድረስ መርዶ ያልሰማች እናት ማለት ነው። በአሁኑ ሰዓት እንደገና ከመርዶ ላይ እንደገና ገና ቢያንስ ቅቤ እንኳን አናታቸው ላይ ያላረፈና በልጃቸው ሀዘን ስቃይ ውስጥ ያሉ ናቸው አብዛኛው እናቶች ማለት ነው። ይሄ እያለ የቀረ ህፃን እንደገና ከቤት ወጥቶ ሌላ ሀዘን መቀበልና ሌላ ችግር ማምጣት መቋቋም የምትችል እናት የለችም። በአሁኑ ሰዓት ፊተኛው ገና ነው ራሱ እስካሁን ድረስ
የልጇን ሞት ማታቃለች የት እንዳለ ማይታወቃለ ይሄ እንደ ትግራይ ራስ አሁን የልጇን እናት ማን ነው የልጇን መሞት እንኳን ያልሰማች እናት ዳግም ደግሞ ለሌላ ጦርነት እየተቀሰቀሰ ነው ተቃውሞ አው ይሄንን ተቃውሞ በተለይ ሃይማኖት እናቶች ድባር ታዲ የሚባሉ አሉ ድባር ማለት በቃ ትልልቅ እናቶች የማንኛውንም ነገር የጦርነት ይሁን የነፍስ ግድያ የጸቦች ምናምን የሚያስታርቁ የሚጸልዩ ብዙ ነገር የሚያደርጉ ድባር ታዲ ትናንትና በይፋ ወጥተው መሬት ላይ ያንገራገሩ ያሉ ይብቃል ያሉ በቃ ይብቃል ምክንያቱም መጀመሪያ ሀዘን ላይ ያለችና ትደበስ መጀመሪያ አናቷ ላይ ቂቤ ያርፎበት ይርጠበቃ ፊተኛው ሳይደርቅ እንደገና አሁን ሁለተኛው እናስከትልበት ምንም አይነት ነገር የለም እግዚኦ ሲባል ነው ያለውና ትንሽ ትናንትናው ሰልፍ በዚህ ለየት ያደርገዋል በቃ በአሁኑ ሰዓት ምንም አይነት የጦርነት ድምጽ መስማት አይፈልግም በቃ ሰላም ነው የሚፈልገው የራያ ህዝብ ሰላም ነው በቃ ምክንያቱም የራያ ህዝብ ሰፊ ነው አቃፊ ነው በነበረው ጦርነት በሰፊው የተጎዳው እዚህ ነው ማረፊያውም እዚህ ነው መጀመሪያውም እዚህ ነው የነበረው ስለዚህ አሁን እንደገና ድጋሚ ሌላ ኃይል ተሰባስቦ እንደዚህ አይነት ነገር ለሚያደርግበት የሚችልበት የሚቋቋምበት አቅም ስለሌለው እባካችሁ የሚል ያው የሰላም ሰልፍ ነው ወጣው በጣም ነው ማመሰግነው ካለን ጊዜ አቋያ እንጂ ተፋያለ ጊዜ ወስደን አጠቃላይ ስለ ራያ እናቶችን ብታወሪኝ ደስ ይለኝ ነበር ግን ጊዜ ገደበን በጣም ነው ማመሰግነው ይታላሽ አመሰግናለሁ እሱ የተደረገው ሰልፍ በምን ምክንያት ነው ከተባለ መጀመሪያ ላይ በአሁኑ በወቅታዊ ጉዳይ ላይ ያለ ሰጠገባ ባለበት መሰረት የራያን ህዝብ እና ሰላም ነው የምንፈልገው ውጊያ አንፈልግም የሚል አቋም ለመያዝ ነው በተኛ ደረጃ ደግሞ የራያው ህዝብ የራሱ ክልልና የራሱ መብት ማስከበር ደግሞ ፍላጎት አለው አሁን በዞኑ አስተዳደር ያስተላለፈው መልእክት መጀመሪያ ላይ ይሄን አይልም የነበረ የነሱ ስለነበር ዛሬ ግን ተሰምቶት የራያን ህዝብ የራሱ መብት የራሱ ምህደራ እንዲያደርግ ታላቅ ፍላጎት አለው ስለዚህ በዚህ የተያያዘ ነው በዛ ሰዓት የተካሄደው አካሄዱ በዚህ ነው መነሻ ሐሳቡም በመጀመሪያው የተባለው ሐሳብ ነው ማለት ነው እስኪ አሁን እርሶ የት አካባቢ ከተማ ነዋሪ ነዎት እኛ እዚህ መሆንን እንዴት ነው ታዲያ እናቶች አሁን በጣም እንትን ሲሉ ሲለምኑ የመላ ጾሎት ዱዓ ሲያደርጉ አይተናልና ያ የልመና እንትን ብዙ ጊዜ ጦርነት ሲመጣ ዝናብ ሲያጠር ድርቅ የተለያየ ችግር በአገሪቱ ላይ ሲል እናቶች እንደዛ ይለምናሉ እና አሁን ያንን ምንን አስመልክቶ ነው እናቶች እንደዛ ይለምናሉ መጀመሪያ ላይ የእናቶችና የሃይማኖት አባቶች ያደረጉትን ጸሎት ሀገራችን ኢትዮጵያ ሰላምቱን ፈጣሪ ባርክልን የጎበዙም ደም ይርጋ የሚል ምርቃና ልመናል ከዛ በኋላ እነዚህ የማይቀር የሚመስል ግጭት ደም አፋሳሽ አላማ ያላቸው ሰዎች ደግሞ እግዚአብሔር ፈጣሪ ይቅር ብሎ እንዲያስቆምልን የሚል ምጸና ነው ለፈጣሪ ምጸና ነው ያደረጉት ኦኬ እንደው እስኪ አሁን በየት አካባቢ አሁን ራያ አካባቢ በየት አካባቢ ሰልፍ ተደረገ ጦርነት ይብቃን የሚለው መጀመሪያ በወረዳ መሆን ተደርገዋል በወረዳ ደረጃ ማለት ነው በወረዳ ደረጃ 11 ቀበሌ ያለበት በጨርጨር በ8 ቀበሌ ያለበት በጨርጨር በዘዋ ደረጃም ከሁሉም ወረዳዎች ተውጣጥቶ በ11 ወረዳ ያለበት ደግሞ ዞኑ አጠቃላይ የዞኑ በወረዳም ጭምር ከወረዳ ከቀበሌዎች ከመላው ቀበሌዎች ከወረዳዎቹ መካከል ከቀበሌዎችም ጭምር ህዝብ ተሸክፎ ሄዶ በ8 መኪናዎች 10 መኪናዎች ተጭኖ ሄዶ ዞን ላይ ነው ያደረገው መጀመሪያ የት ማለት ነው ማይጨው ዞባ ማይጨው ይባላል ዞን ማይጨው ዞን ማይጨው ላይ ከዛ በኋላ እንደገና በየወረዳው ቀጠለ ከዛ በኋላ ወረዳው ቀጠለ እዛ ማላማጣ ላይ ለመደረግ ተፈልጎ ነበር እንዳይደረግ የሆነ መዳፈቀፍ ፈጥሮ ሳይደረግ ቀርቷል የሚባል ነገር ነው ያለው ትናንት የሰማው ያላማጣውን የተከታተልነው ያለውን ነገር የምናሳውቅ ይሆናል ነገር ግን አሁን እርሶ ባሉበት መሆኒ በጣም ህዝቡ በንቅናቄ ወጣበት ሁኔታ ነው ያለው የተፈጠረው እና ዙሮ የሰልፉ አላማ ዋናው ጦርነት ይብቃን ግጭት ይቆም ነው በቃ እነዚህ ሰዎች ይወገዱ እነዚህ አፋጂዎች ከደርግም ዘመን ይዞ ከሻቢያ ዘመንም ይዞ ዛሬም ይዞ በእርቅም የማይቆሙ በጉልበትም የማይቆሙ ህዝብ በህይወት ሰዎች እየቀለዱ የሚኖሩ ራሳቸው የማይሞቱ
ልጆቻቸው ውጭ ላይ የሚያስቀምጡ ለኛም ወደ እሳት የሚያጉዱን ሰዎች ያብቃለን። ከፈጣሪም ይሁን የሚሰማን ህዝብ ካለም ይስማን። የዓለምን ህዝብ ከፍ አድርገን እናሰማለን፣ ፈጣሪም እንለምናለን ከሚል አንጻር ነው የተደረገው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ሌላ ሀሳብ እንዳላችሁ ነግራችሁኛል። በሌላ ፕሮግራም የምናቀርብ ይሆናል። ግን ለአሁኑ ለሀቅና ሳቅ ሚዲያ ለሰጡን መረጃ እናመሰግናለን። እሺ፣ እኔም በጣም ነው የማመሰግነው። ለህዝቡ ተጎዳ ተብሎ ተጨንቆ ሚዲያው ወደኛ መቅረቡ እስካሁን ሰው የሌለን መንግስትም ህዝብም የሌለ ሁነን የኖርን ህዝብ ነን። ይሄ ዝም ብለን ሰፊ ህዝብና ሰፊ መሬት እያለን ሰዎች እንደ ሰው የማይቆጥሩን ሰዎች ሁነን እየኖርን ነው። አሁን ይሄን መጠየቃችሁ ግን በጣም ነው እናመሰግነው። እኛም አይ ምንም አይደለ፣ የኛ ግዴታችን ነው። ከዚህ በኋላ እንግዲህ እለት ተዕለት እንከታተላለን። ይሄ በሀቅና ሳቅ ሚዲያ ስም እኔም አቀርባለሁ። እኔም እዚሁ አካባቢ ስላለሁኝ ወደ እናንተ መጥቼ በአካል የምንገናኝ ይሆናል። እሺ ወንድሜ። እሺ፣ ሰላም ሁንልኝ። አመሰግናለሁ። እንግዲህ በመጨረሻ ደግሞ የመዝጊያ የማደርገው ስፖርትን ነው። በደሴ ከተማ እንደሚታወቀው ከግንቦት 3 እስከ ግንቦት 14 የሚቀጥል የ9ኛው የመላው አማራ ጨዋታዎች ኦሎምፒክ እየተካሄደ ይገኛል። በእነዚህ ውድድሮች እንግዲህ ወደ 19 የመወዳደሪያ ዘርፎች አሉ። አሁን የመጨረሻ የሚሆነው እግር ኳስ ነው። እግር ኳሱ ወደ ግማሽ ፍጻሜ ደርሷል። በትላንትናው ዕለት የሩብ ፍጻሜ ጨዋታ እንግዲህ ደቡብ ወሎ ዞን ከደብረ ብርሃን ከተማ ነበረ። ሙሉ 90 ደቂቃ አልቆ 30 ደቂቃ ጭማሪ ሰዓት ተጨምሮ በዛም አልለያይ ስላሉ በመለያ ምት ተጠናቋል። በዚህም ውጤት 5-4 በሆነ ደቡብ ወሎ አሸንፏል። ጥሎ ማለፍ ስለሆነ ደቡብ ወሎ ደብረ ብርሃንን ጥሎ አልፏል ማለት ነው። ሰሜን ወሎ ከኦሮሞ ብሔረሰብ ዞን ነበረ የነበረው ጨዋታ። በዚህም ከጨዋታ ከ45 በፊት ኦሮሞ ብሔረሰብ ዞን እየመራ ነበር። በኋላ ግን ከእረፍት መልስ ሰሜን ወሎ ያለበትን ክፍተት አሻሽሎ 2-1 ማሸነፍ ችሎ እንግዲህ ኦሮሞ ብሔረሰብን ጥሎ አልፏል ማለት ነው። ሌላው ጨዋታ የነበረው ዋጉምራ ከወልዲያ ከተማ ነበር የነበረው። ይሄም ጨዋታ 90 ደቂቃው አልቆ 30 ደቂቃ ተጨምሮ ከዛ እንደገና አላልቅ በማለቱ መለያ ምት ነው የተለያዩት። በመለያ ምት እንግዲህ 5-4 በሆነ ዋጉምራ 5 ወልዲያ 4 በማምጣቱ ምክንያት ዋጉምራ ብሔረሰብ ዞን 5-4 በሆነ ውጤት ወልዲያን ጥሎ አልፏል ማለት ነው። በመጨረሻ የነበረው ተጠባቂው ጨዋታ የደሴ እና የኮምቦልቻ ከተማ ጨዋታ ነው። በዚህ ጨዋታ ያው ሙሉ ጨዋታ በሙሉ ሰዓት ነው የተጠናቀቀው። 4 ለሆነ የጨዋታ ውጤት እንትን ብሏል። በዚህም ደሴ ከተማ ኮምቦልቻ ከተማን 4-2 አሸንፎ ኮምቦልቻን ጥሎ አልፏል ማለት ነው። እንግዲህ በቀጣይነት ሰሜን ወሎና ደቡብ ወሎ ይገናኛሉ። ዋጉምራና ደሴ ይገናኛሉ። ይህ ጨዋታ ግንቦት 12 ቀን 2017 ዓ.ም በደሴ ሆጤ ስቴዲዮም እንደሚካሄድ ከዝግጅት መርሃ ግብሩ ለማወቅ ችለናል። ጨዋታው ያው መርሃ ግብሩ መለስተኛ እንትን ያሁኑ ማለትም እስከ ግንቦት 11 ድረስ የተሰራው ሜዳሊያ ሰንጠረዥ እንትን ውጤት አለ። በዚህም ኮምቦልቻ በ47 ወርቅ አንደኛ ወርቁ ስለሆነ እንትን የሚለው የወርቁን እንትን እየዘረዘርኩላችሁ ደረጃቸውን ልንገራችሁ። ኮምቦልቻ ከተማ በ47 ወርቅ አንደኛ ሲመራ፣ ሁለተኛ ሰሜን ሸዋ በ27 ወርቅ፣ ሶስተኛ ደቡብ ወሎ ዞን በ21 ወርቅ፣ አራተኛ ደሴ ከተማ በ21 ወርቅ፣ አምስተኛ ባህር ዳር ከተማ በ16 ወርቅ፣ ስድስተኛ ደብረ ብርሃን ከተማ በ13 ወርቅ፣ ሰባተኛ ደቡብ ጎንደር ዞን በ5 ወርቅ በ8 ብር። እዚህ ጋር ተመሳሳይ ስለሆነ ወርቃቸው ለእንትናቸው ብራቸው ነው የሚለያቸው። ስምንተኛ ጎንደር ከተማ በ5 ወርቅ በ4 ብር ስምንተኛ ሆኗል። በዘጠነኛ ምዕራብ ምስራቅ ጎጃም በ3 ወርቅ፣ 10ኛ ኦሮሞ ብሔረሰብ ዞን በ3 ወርቅ በ9 ብር ማለት ነው። ምስራቅ ጎጃምና ኦሮሞ ብሔረሰብ ዞን ወርቃቸው እኩልም ቢሆን በብር ብልጫቸው ስለተለያዩ መለያ ስለሆነ እኩል ወርቅም ቢኖራቸው በደረጃ እንትን ብለዋል ማለት ነው። 11ኛ ወልዲያ ከተማ ነው። እሱም 3 ወርቅ ነው ያለው፣ ነገር ግን 4 ብር ስላለው 11ኛ ሆኗል። 12ኛ ሰሜን ወሎ በ2 ወርቅ፣ 13ኛ ደብረ ታቦር ከተማ 2 ወርቅ፣
1 ብር ስላለው ከሰሜን ወሎ ጋር ወርቅ እኩል ነው። ነገር ግን በብር ሰሜን ወሎ 2 ብር ስላለው ደብረታቦር ተበልጧል ማለት ነው። ሰሜን ጎንደር በ2 ወርቅ 14ኛ ሆኗል። 15ኛ ማዕከላዊ ጎንደር ዞን በ1 ወርቅ ሲሆን መጨረሻው ደግሞ ምዕራብ ጎጃም ነው ማለት ነው። በብስክሌት በአጠቃላይ በብስክሌት ደሴ ከተማ አሸናፊ ሲሆን በሁለተኛ ባህር ዳር ከተማ በሶስተኛ ደግሞ ጎንደር ከተማ ሆነው አጠናቀዋል። በአጠቃላይ ግን የደሴ ከተማ በብስክሌት ሲያሸንፍ በውሃ ዋና ከተዘጋጀው 48 ወርቅ 47ቱን ጠቅልሎ በመውሰድ ኮምቦልቻን ከተማን ተወዳዳሪ የለውም። እንደውም ኮምቦልቻ የሜዳ አድቫንቴጅ የሚባለውን አይነት ሳይጠቀም አይቀርም። በአጠቃላይ ግን በመላው አማራ 9ኛ ጨዋታ በደሴ አዘጋጅነት እየተካሄደ ያለው ውድድር በደማቅ ሁኔታ እንደቀጠለ ነው። እንግዲህ የግማሽ ፍጻሜ ተጋጣሚዎች ታውቀዋል። እንግዲህ ነገ ግማሽ ፍጻሜ ተጫውተው የዋንጫና የደረጃ ተጫዋቾች ይታወቃሉ። እንዲህ እያለ በአማረ በደመቀ ሁኔታ እጅግ በጣም በርካታ ህዝብ ተመልካች አለው። በዚህ አጋጣሚ ፕሮግራሙን መርሃ ግብሩን እንትን በማለት ከነገ ግንቦት 12 ቀን የግማሽ ፍጻሜ ጨዋታ በሆጤ ስቴዲየም ይደረጋል። በዚህ ጨዋታ ሁላችሁም እየተገኛችሁ ማለትም ሀገር ውስጥ ያላችሁ ማለት ነው እየተገኛችሁ ጨዋታውን እንድትመለከቱ ነው። የዛሬውን ፕሮግራማችንን እዚሁ ላይ እናጠናቅቃለን። የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር አብረናችሁ በመሆን እስካሁን ድረስ ቆይተናል። እናንተም ፕሮግራማችን እንደተመቻችሁ እናምናለን። ለፕሮግራማችን መሻሻል ሀሳብ አስተያየት ስጡን። ፕሮግራማችንን ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳረሱ ለሁሉም ሰው ተደራሽ እንዲሆን የደወሏን ምልክት በመጫን ለሁሉም ሰው ተደራሽ አድርጉልን፣ ሼር አድርጉልን። እናመሰግናለን። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም ተክተን እንሰራለን። ሰላም ቆዩን። ዛሬ የምነግራችሁ ነገር እስከ ዛሬ ከነገርኳችሁ በሙሉ በጣም ይለያል። ይህ ቦታ አዲስ ላይፍ አፓርትመንት ይባላል። አፍሪካ ህብረት አካባቢ ይገኛል። ጥንቅቅ ብሎ ተሰርቶ ነዋሪዎች ከተረከቡት ድፍን 1 ዓመት ሞላው። ይሄኛው ደግሞ ቡልጋሪያ ኤምባሲ አካባቢ የሚገኝ ቄንጠኛ ህንፃ G+14 ሲሆን ደንበኞች ተረክበው እየኖሩበት ነው። አሁን ራስዎን ያዘጋጁ። ቅንጡ አፓርትመንት ከፈለጉ ይሄኛው መሃል ቦሌ ላይ የሚገኝ በድንቅ ሁኔታ የተሰራ ቤት ነው። ሲቲቪው ይባላል። እርሶን እየጠበቀ ነው። በፍጥነት የምረከበው ቤት ይኖር ይሆን ካሉ ደግሞ ይሄኛው በአጭር ጊዜ ሊገቡበት ይችላሉ። ሳም ቤክ ይባላል። እዛው ቦሌ ነው የሚገኘው። ጥቂት ቤቶች ብቻ ቀርተውናል። ይሄኛው ደግሞ ዘጌ አፓርትመንት ይባላል። እዚህ በደንብ ቦታ አለን። እርሶን እየጠበቀ ያለ መኖሪያ ቤት ነው። ከሚሊኒየም አዳራሽ ጀርባ ይገኛል። ኑ ወደ ፒያሳ ልውሰዳችሁ። ከወዳጅነት ፓርክ አጠገብ ከቤተ መንግሥት ጎረቤት ቤት ያስፈልገኛል ካሉ አቅሞን ባገናዘበ መልኩ ይሄኛው ቤት ለእርሶ የተዘጋጀ ነው። ሲቲ ላይፍ ይባላል። ሌሎችም በርካታ አማራጮች አሉን። ፕላቲኒየም ፕሮፐርቲ አድቫይዘር ይደውሉልን 0940 14 43 43